ሰላም ውዶቼ ጤና ይስጥልኝ። በሀገር ውስጥም ሆነ በተለያየ ዓለም ክፍል የምትገኙ ክቡራን ተመልካቾቼ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬም እንደተለመደው ተወዳጁን የወፍ ጎጆ ድራማ ክፍል 34ን ምጥን አድርጌ ይዤላችሁ መጥቻለሁ። እስካሁን ይህንን ፕሎት ትዊስት ቻናል ሰብስክራይብ ያላረጋችሁ ውድ ተመልካቾች ሰብስክራይብ በማድረግ ቤተሰብ እንሁን። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። አሁን ላይ ሁሉም ነገር የተስተካከለ ይመስላል። ሳዲቅ በጥሩ ሁኔታ እያገገመ ነው። ቱርካንም አባታቸው ወደ ቤት ሲመለስ ምንም ነገር የተቀየረና የተጓደለ እንዳይመስለው እህቶቿ እንደተለመደው ቤቱን አስተካክለው ወደ ትምህርት ቤታቸው እንዲመለሱ እያደረገች ነው። ሩቻንም ከልጇ ሶመር ጋር ቀስ በቀስ እየተራራቀች እንደሆነ ተሰምቷት ልጅነቱን በትዝታ ውስጥ እየናፈቀች ነው። ሜሱት አሁን ባለው ህይወት ደስተኛ ቢሆንም በመጠኑም ቢሆን ትውስታውን የመለሰለትን ዘፈን አሁንም ከሬዲዮ ስለማዳመጥ ፍለጋ ላይ ነው። ቱርካን መጥፎ ከሚበዛው ትዳሯ ውስጥ ደስተኛ የነበረችባቸውን አጋጣሚዎች እያስታወሰች ለባህሩ አዜመችለት። ውድ ተመልካቾች የዚህን የተወዳጅ ሙሉ ሙዚቃ እዚሁ ፕሎት ትዊስት ቻናል ላይ ምጥን ልዩ በሚል ፕሌሊስት ስር ማግኘት ትችላላችሁ። ኦዙርና ሶመር ስራ ላይ ናቸው። ሶመር ልቡ ከሱ እንዳልሆነ ኦዙር አስተውሎ ቱርካንን አናገርካት እንዴ ብሎ ጠየቀው። ሶመርም ምንም አናግራት ነገር አለ አለ። ኦዙርም የፍቺ ማመልከቻ አስገብተሃል፣ እኔ አንተ የምታስበውን ነው የምደግፈው፣ የእውነት ከቱርካን ጋር መለያየት ትፈልጋለህ ብሎ ጠየቀው። ሶመርም ለሁለታችንም ትክክለኛው ነገር እሱ ይመስላል አለው። ኦዙርም ከሚኔ ጋር ያበቃ መስሎኝ ነበር አለው። ሶመርም አብቅቷል፣ በቶሎ እንደምረሳት ተስፋ አድርጋለሁ አለው። ኦዙርም አሁንም እንደተናደድክ ነህ? እውነትም ካበቃ ትንሽ ለመረጋጋት ሞክር አለው። ሶመርም እኔ በራሴን የተናደድኩት አባቴ ባለሁበት ሁኔታ ነው። ኦዙርም ለቱርካን እድል ለምን አትሰጣትም? ሶመር ከሁላችንም ጠንካራ ናት፣ ከዚህም ካለህበት ነገር ውስጥ እንድትወጣ ትረዳሃለች። እሷ ለእኔ አትገባኝም። አዎ ጠንካራ ናት፣ እናም ብዙ ትለፋለች፣ ግን በእኔ ምክንያት ብዙ ተሰቃይታለች። እኔ ለእሷ ሀዘን ብቻ ነኝ አለው። ኦዙርም ከዛ የተሻለ ሰው እንደሆነ ሊያሳያት እንደሚችል ሲመክረው ሶመር እንዴት ላሳያት እችላለሁ? ብዙ ጊዜ ደጋግሜ እንደማላፈቅራትና እንደማልፈልጋት ነግሬያታለሁ። ከዛ ሁሉ በኋላ የሚቀየር ነገር እንደማይኖር እኔ ራሱ አምኛለሁ አለው። ኦዙርም እንግዲያውስ ስማኝ፣ የማታምነው ከእናትህ ጋር እየተጋጨህ ስለሆነ ነው። ራስህን ለቱርካን ከሰጠህ እናትህ ታሸንፋለች ብለህ ትፈራለህ አለው። ቱርካን እቃ እያጠበች እያለ እቃ ማጠቢያው ሲንክ መደፈኑ ሳያንስ ጭራሽ ቧንቧው በጎን በኩል ውሃ እያፈሰሰ አማረራት። በዚህ መሃል የቤቱ ስልክ ሲጠራ ሰምታ ስትሄድ በሩ ላይ እነ ዶኑሽ ከትምህርት ቤት ተመልሰው ቆመዋል። ምን ሆነው በጊዜ እንደተመለሱ ስትጠይቃቸው ሆስፒታል ለመሄድ ብለው በጊዜ እንደወጡ ነገሯት። እሷም ኧረ በጣም ብዙ የምንሰራው ስራ አለ፣ የትም አትሄዱ፣ ቧንቧው ያፈሳል፣ እቃ ማጠቢያውም ተደፍኗል፣ ስልኩ ካለማቋረጥ ይጠራል፣ ምን እንደማረግ አላውቅም አለቻቸው። ቱርካን ስልኩን ስታነሳ ሶመር ነበር። ልምጣና ወደ ሆስፒታል ልውሰዳችሁ እንዴ ሲላት አሁን መሄድ እንደማትችልና ብዙ ስራ እንዳለባት የቧንቧውንና የሲንኩንም መበላሸት ነግራ ወደ ገበያ ሄጄ የሚጠግን ሰው መፈለግ አለብኝ አለችው። ሶመርም የሚሰራ ሰው መፈለግ የለብሽም እኔ መጣሁ አላት። ዳሪያ በቤት ስልክ ለሃካን ደወለችለት። ቧንቧችን ተበላሽቷል፣ ቧንቧ ሰሪ ታውቃለህ እንዴ ብላ ጠየቀችው። እሱም ኧረ ችግር የለውም ዳሪያ አታስቢ እኔ እችላለሁ በቃ መጣሁ አላት። ሰርዳር ስልኩን ስጠኝ ብሎ ተቀበለውና
ዳሪያ በቃ ማንንም መጥራት አያስፈልግሽም እኔ መጣሁ አላት። ዳሪያ ማናችሁን ነው እያናገርኩ ያለሁት ልታሳብዱኝ ነው እንዴ ስትል ዶኑሽ ተቀበለቻትና አብራችሁ ናችሁ እንዴ ብላ ስትጠይቀው ብቻዬን እመጣለሁ፣ እሱ ደግሞ ስለ እንደዚህ አይነት ነገር የት የሚያውቀን ነው ብሎ ዘጋው። ዶክተሩ ለሳዲቅ ሁሉም ውጤቶቹ ጥሩ እንደሆነና ደህና እንደሆነ ቢበዛ በአንድ ሳምንት ውስጥ እንደሚወጣ ነገረው። ሳዲቅ ልጆቹ እንደናፈቁት ለነስሪን ሲነግራት አታስብ ደህና ናቸው፣ ቤት ሁሉም ነገር ሰላም ነው አለችው። ሶመር ሲንኩን ሲሰራ ሰርዳርና ሀካን እያዩት ነው። ሶመር እቃ አቃብሉኝ ሲላቸው እነ ሀካን በእቃው አይነት ይጨቃጨቃሉ። ሶመር ምንድነው የምትጨቃጨቁት ብሎ ቀና ሲል ሲንኩ ግንባሩን መታው። ከዛም ደግሞ እዚህ ጋር ነው ብልሽቱ እዛ ጋር ነው እያሉ ግራ አጋቡት። ቱርካን ለዶኑሽ አባታችን ቢሆን ቅድም ሰርቶት እኛ ራሱ እቃውን አጥበን እንጨርስ ነበር አለቻቸው። ሀካን ሶመርን ወንድሜ እስቲ ዞር በልና ልሞክረው ሲለው ሶመር ይኸውልህን ካስቲ ብሎ ተነሳ። ሀካን በተራው ሲንደፋደፍ ሰርዳር የሚገዛ እቃ ካለ ሄጄ ገዝቼ ልምጣ አለ። ሀካን ግን ያው በቃ ተሰርቷል ብሎ ተነሳ። ሶመር ቧንቧውን ሲሞክረው ጭራሽ ተዘግቷል። ከዛም ሶስቱም እንደዚህ ነው እያሉ ሲሞክሩት ቤቱን በሙሉ ውሃ በውሃ አደረጉት። ሁሉም በውሃ በስብሰዋል። ሶመር ቲሸርቱ እስኪደርቅ የሳዲቅን ሹራብ ለበሰ። ልብሱን ልታሰጣ ልትሄድ ስትል ያዛትና ምንድነው ሐሳብሽ ብሎ ጠየቃት። እሷም መጀመሪያ አባቴ ከሆስፒታል ይውጣ ከዛ እንነጋገራለን፣ ለመፋታት ይህን ያህል መቸኮል የለብህም አለችው። እሱም ሐሳቡን ሊነግራት ሲል አቋርጣው ፍርድ ቤት ምንም ችግር እንደማልሆንበት አረጋግጥልህ እችላለሁ አለችው። እሱም እንደዛ አልነበረም ማለት የፈለግኩት አልገባሽም አላት። ቱርካንም እና ምንድን ማለት ነው የፈለግከው አለችው። እሱም የእውነት ጠፍቻለሁ፣ ስለዚህ በትዳራችንም ሆነ በእኛ ላይ ምን መሆን እንዳለበት የሚለውን አንቺ ወስኛ አላት። ሰርዳርና ሀካን የዶኑሽንና የዳሪያን ልብሶች ለብሰው ተወጣጥረዋል። እነ ዶኑሽ በጣም ፈታ እያሉባቸው ነው። ሀካን ዳሪያ በቃ እኔ ሊሄድ ነው ልብስ ያልደረቀም እንዴ ሲላት፣ ሰርዳር ደግሞ ኧረ እርጥብም ቢሆን ስጭን እንለብሰዋለን ችግር የለውም አላት። ሜሱት የቤቴ መብራት ጠፋብኝ ብሎ መጣ። ሰርዳርና ሀካን እኔ እሰራዋለሁ እያሉ ተነሱ። እነ ዳሪያ የባሱኑ በልብሳቸው ሳቁ። ከዛም ልብሳቸውን መልሰውላቸው ወጡ። እነ ሶመር ደግሞ ወደ ሳሎን ሲመለሱ እናትና አባታችን መጡ ብለው ሙድ ያዙ። ሳዲቅ ከሆስፒታል እየወጣ ልጆቹን ሊያገኝ እንደሆነና ወደ ስራ ሊመለስ እንደሆነ እያሰበ ደስ ብሎታል። ሶመር ፊት ለፊት ዴስኳን የሳዲቅን ካላንደር ወረቀቶች አዘጋጅልኝ ሂሳብ ልክፈል ሲላት፣ ሂሳቡ ሙሉ ለሙሉ ተከፍሏል አለችው። ሶመር ቦርሳቸውን ተቀብሎ ሌሎቹን ሳዲቅን ደገፍ አድርገውት ከሆስፒታል ወጡ። ሳዲቅና ነስሪን ሶመር መኪና ውስጥ ሲገቡ ነዛትና ህክመት በታክሲ ለመምጣት ወሰኑ። እንደ ድንገት ሶመር ሚኒን አይቷት ደነገጠ።
ኒሃት ነበር ይዟት የመጣው። ኒሃት ምን ነው ታመውብህ ነው? ፈጣሪ ማራቸው አለው። ሶመር ሁሉም አልፏል፣ አሁን ወደ ቤት እየሄድን ነው አለው። ሚኔ ሶመር ብላ ጠራቸው። ሶመር አማቾቹ ፊት እንዳታዋርደው በፍርሃት ልቡ በአፉ ልታመልጠው ነበር። ሚኔ ወደሱ ይበልጥ ጠጋ ብላ እውነት አይደለም አለችው። ኒሃት ለሚኔ ቼክአፕ ነው የመጣ ነው፣ ዶክተሯ እዚህ ነው አለው። ሶመርም መልካሙን ሁሉ ተመኘላቸው። ኒሃት ሚኔን ይዟት ሄደ። ፋቲ ሩቻንን ሲያት ብድግ ብሎ ምንድነው ወይዘሮ ሩቻን፣ አንቺን በመጠበቅ እኮ ዛፍ ሊበቅልብኝ ነበር፣ በጣም አረፈድሽ አላት። ሩቻን ቁጭ አለችና ወደ ጉዳይ ግባ አለችው። ፋቲ ወይዘሮ ሩቻን በአንቺ ምክንያት ወንድሜ ወደዛኛው ዓለም ሄዶ ነበር አላት። ሩቻንም ምራቴን ገንዘብ የመጠየቅ መብት ማን የሰጠህ አለችው። ፋቲም አረ እንደዛ አይደለም፣ ራሷ ናት የጠየቀችኝ፣ ቤቱ ላይ ሼር አለኝ ለዛ ነው አላት። ሩቻንም ሆን ብለህ የዛን ቀን ምሽት አንስተኸው ነበር አይደል? ከወንድምህ ጋር ያለሽ ችግር በቤቱ ብቻ ነው ብላ ጠየቃቸው። እሱም አዎ ሌላ ምን ይኖራል፣ ቱርካን የሰጠችኝ ገንዘብ የኔን ሼር 1/3 እንኳን አይሆንም። በአንቺ ምክንያት ቀሪውን ማግኘት አልችልም። እኔ ቤቱ ላይ መብት አለኝ። ወንድሜን በጣም ነው የምወደው፣ እሱ ለኔ ሁሉ ነገሬ ነው። ነገር ግን ይሄ ህይወት ነው፣ ምንም ማድረግ አልችልም አላት። ሩቻንም ከዚህ በኋላ ቱርካንን ስለዚህ ጉዳይ አታስቸግራትም አለችው። እሱም ከወንድሜ ልጅ ጋር ስምምነት አለኝ፣ እኔን አታዥኝም አላት። ሩቻንም ምን አይነት ድፍረት ነው? ወንድምህ ባንተ ምክንያት ሊሞት ነበር። የወንድም ልጅ ራሷንም እኛንም አዋርዳ ሁሉም ሰው ስለሱ እያወራ ነው። ባንተ ምክንያት ትዳሩ አደጋ ላይ ወድቋል። ትንሽ እንኳን አታስብም አለችው። ፋቲም ወይዘሮ ቱርካን ምንድን ነው የምታወሪው? ለአመታት ምን ውስጥ እንደነበርኩ እኔ ብቻ ነኝ የማውቀው። እንኳን አንቺ ወንድሜ ራሱ ምን ማድረግ እንዳለብኝ አይነግረኝም አላት። እሷም እሺ ስለ ቤቱ ብቻ አይደለማ ብላው ተነሳች። ፋቲም ወይዘሮ ሩቻን የቤቱን ጉዳይ ከጨረስን ይበቃል፣ ድርሻዬን ልስጥሽ፣ ከዛ አንቺና ቱርካን ደስተኛ ትሆናላችሁ፣ ምን ይመስልሻል አላት። ነስሪን እና ሶመር ሳዲቅን ደግፈው ወደ ቤት ደርሰዋል። ሳዲቅ በጤና ወደ ቤቱ ስለመጣ ፈጣሪን አመሰገነ። ሴቶች ውስጥ የሉም እንዴ? ነገሩ ዶኑሽና ዳሪያውን ትምህርት ቤት ነው የሚሆኑት። ቱርካንም ወደ ቤቷ ተመልሳ ይሆናል። ደረጃውን ስንወጣ ትንሽ ደከመኝ፣ አሁን ግን ደህና ነኝ እያለ ነው። ሴቶቹ ሰርፕራይዝ እያሉ እየተሯሯጡ መጡ። ቱርካን የሆነ ነገር ትሆናለህ ብለን በጣም ፈርተን ነበር አለች። ሳዲቅም ምን አስፈራችሁ? የእናንተ ፍቅር እስካለኝ ድረስ ምንም አልሆንም፣ ፈጣሪ የተመሰገነ ይሁን፣ ይኸው መጣሁ አላት። ሜሱትም ሳዲቅ አባቴ መጣ እያለ መጣ። እሱም ልጄ ብሎ አቀፈው። ሜሱት እንዳይበርድህ ብሎ ጃኬቱን አውልቆ አለበሰው። ሜሱት በበረደውና ባመመው ጊዜ አባቴ ሳዲቅ ጃኬቱን ሰጠው። አሁን ደግሞ አባቴ ሳዲቅ ያገግም አለው። ሳዲቅም ልጄ እንዳንተ አይነት ፍቅር የተሰጠው የሰው ልጅ እንዴት አያገግምም? በእርግጥ በቶሎ ይድናል አለው። ነስሪንም በቃ አባታችሁን ተዉት፣ ትንሽ ጋደም ብሎ ረፍት ያድርግ አለቻቸው። ሳዲቅ ነስሪንን አሁንም ልተኛ ነው እንዴ ብሎ ጠየቃት። ነስሪንም ዶክተሩ በደንብ እስኪሻለ ድረስ ተኛ ብሎሃል። ዳሪያም እሺ በቃ እናቴ ትንሽ እናውራና ይተኛል አለቻት። ነስሪንም ልጆቼ አባታችሁን አታሰቃዩት፣ እኔ በቃ የሚወደውን ምግብ ላብስልለት ብላ ሄደች። ሶመር በመንፈሰ ቅናት ፍቅራቸውን ቆሞ እየታዘበ ነው።
ቱርካን ተነሳችና ትንሽ እንነጋገር አለችውና ወጡ። ቱርካን ሶመር ወደፊታችንን እንድንወስን ነግረኸኝ ነበር። በደንብ አስቤበታለሁ። ለመጀመሪያ ጊዜ አብረን ያደርንበትን ክፍል ለመግባት የወሰድኩትን የመጀመሪያ እርምጃ አልረሳሁትም። በዛ ክፍል ውስጥ ከህመም ጋር ኖሬያለሁ። አንተም ህመሜን አይተህ የተረዳኸኝ መስሎኝ ነበር። አንተም እንደኔ እንደሆንክ አንድ አይነት እንደሆንን ተሰምቶኝ ነበር። ትንሽም ተስፋ አድርጌ ነበር። መቋቋም እንደምችል አስቤ ነበር። ግን አልሆነም ሶመር። ህልሜን ወደሚሰባብረውና ህመም ብቻ ወደሚያሸክመኝ ወደዛ ቤት አልመለስም። አበባም ካለ ፍቅር ይጠወልጋል፣ ይሞታል። እኔ እዛ ቤት ጠውልጌያለሁ። በየቀኑ እያነስኩ ሲሄድ ይሰማኝ ነበር። በጣም ተጎድቼ ነበር። በአንተ ምክንያት በጣም አዘንኩ። አብዛኛውን አንተ አላየክም። ብዙ አለቀስኩ፣ ግን አልተሰማህም። አንተ ስታቅፈኝ የተሰማኝ ሰላም፣ ፈገግ ስትል የተሰማኝ ደስታ ልክ እንደ ቆንጆ ህልም ብዙ አልቆየም። ሁል ጊዜ በሐዘንና በእንባ ከእንቅልፌ ነቃለሁ። ምተነፍሰው እንኳን አየር ካሳጣኝ አባቴ የመን በኋላ ከእሱ ጋር በእግሮቼ ለመቆም ሞከር። የቤተሰቤ ፍቅር እንደ ውሃና እንደ እስትንፋስ ሆኖኛል። በድጋሚ ህይወት ዘራሁ። በድጋሚ በዛ ጎጆ ውስጥ በተስፋ እጦት መብረር አልፈልግም። ልብህ ብርሃን እንደሚሆንህ ተስፋ አድርጋለሁ። ድምፅ ሆኖ አንድ ቀን መልሰህ ልታገኘው ማትችለውን ንጹህ ፍቅር ራስህ እንደገፋህ ያስታውስሃል አለችው። እሱም መቼም ተስፋ አትቆርጭም አይደል ብሎ በጠየቃት ጊዜ አንድ ቀን ከሄድኩ ተስፋ ስለቆረጥኩ ሳይሆን መሄድ ስላለብኝ ነው ሚለውን ያለችውን አስታወሰ። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።